ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በቴክኒክና ሙያ ዘርፍ ከ400 ሺህ በላይ ተማሪዎችን ተቀብሎ ለማስተናገድ ዝግጅት መደረጉ ተገለጸ። የተሰጠው ትኩረት በመቀነሱ የኤችአይቪ ኤድስ ስርጭት እየጨመረ ነው ሲል የጤና ሚኒስቴር አስታወቀ። የኢትዮጵያ ስታትስቲክስ አገልግሎት በበጀት ዓመቱ የሚካሄደውን የኢኮኖሚ ድርጅቶች ቆጠራ ስራ በቁርጠኝነት ለማከናወን ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ባወጣው መግለጫ አስታውቋል። ኢትዮጵያ ከቻይና ያለባትን የ5.38 ቢሊዮን ዶላር ዕዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተነገረ። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታውቃለች። በ2018 የ12ኛ ክፍል ያጠናቀቁ 454,106 የሚሆኑ ተማሪዎችን ተቀብሎ በቴክኒክና ሙያ ዘርፍ በመደበኛ ፕሮግራም ለማሰልጠን ዝግጅት መደረጉን የስራና ክህሎት ሚኒስቴር አስታወቀ። የ2018 የትምህርትና ስልጠና ዘመን የቴክኒክና ሙያ ስልጠና የመቁረጫ ነጥብ ዛሬ ጥቅምት 10 2018 ዓ.ም ይፋ ተደርጓል። የመቁረጫ ነጥቡን አስመልክቶ የስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ ሚኒስቴር ዴኤታ ዶክተር ተሻለ በሬቻ በሰጡት ጋዜጣዊ መግለጫ ባለፉት 3 ዓመታት በመላ ሀገሪቱ የሚገኙ ከ1500 በላይ የቴክኒክና ሙያ ተቋማት በአካባቢያቸው ያለውን ተፈጥሯዊ ጸጋ መሰረት ባደረገ መልኩ እያደራጁ ስልጠና እንዲሰጡ መደረጉን ገልጸዋል። የተቋማቱ የቅበላ አቅምን ለማሳደግ በሚያስችል መልኩ የውስጥና የዲጂታል መሰረተ ልማቶችን የማስፋፋት ስራ ሲሰራ መቆየቱን የገለጹት ሚኒስቴር ዴኤታው በ2017 ዓ.ም በመደበኛ ከ500 ሺህ በላይ በአጫጭር ስልጠና ደግሞ ከ4 ሚሊዮን በላይ የሚሆኑ ሰልጣኞችን ተቀብሎ ማስተናገድ መቻሉን አስረድተዋል። እንዲሁም ከ100 ሺህ በላይ የሚሆኑ በልምድ የሙያ ባለቤቶች የሆኑ ዜጎችን ተመዝግበው እውቅና ማግኘታቸውና ከ500 ሺህ የሚልቁ ደግሞ ለውጭ ሀገር ስራ ስምሪት ብቁ የሚያደርጋቸውን ስልጠና በቴክኒክና ሙያ ተቋማት መከታተላቸውን ጠቁመዋል። በተጨማሪም በ2018 ዓ.ም 12ኛ ክፍል ያጠናቀቁ ከ454,106 የሚሆኑ ተማሪዎችን ተቀብሎ በመደበኛ ፕሮግራም ለማሰልጠን መታቀዱን ገልጸዋል። 4 ሚሊዮን ለሚሆኑ ተማሪዎች አጫጭር ስልጠና መስጠት ለሀገር ውስጥ የስራ መስኮች ለማብቃትና 800 ሺህ የሚደርሱ ዜጎችን ደግሞ በስልጠና አብቅቶ ለውጭ ሀገር የስራ ገበያ ዝግጁ ለማድረግ የሚያስችል እቅድ መያዙን አመላክተዋል። የተሰጠው ትኩረት በመቀነሱ የኤችአይቪ ኤድስ ስርጭት እየጨመረ መምጣቱን የጤና ሚኒስቴር አስታወቀ። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2010 ዓ.ም ጀምሮ የኤችአይቪ ኤድስ ስርጭት እየቀነሰ የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ስርጭቱ በድጋሚ መጨመሩን ጤና ሚኒስቴር አስታውቋል። ኢትዮጵያ የቫይረሱን ስርጭት የመቆጣጠርና በ2030 ደግሞ ዜሮ የማድረግ ግብ አስቀምጣ እየሰራች እንደምትገኝ ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ገልጸዋል። ነገር ግን ከቅርብ ዓመታት ወዲህ በሀገሪቱ ኤችአይቪ ኤድስ ስርጭት ዳግም መጨመር ማሳየቱን የገለጹት ሚኒስቴር ዴኤታው ለስርጭቱ መጨመር ምክንያት ከሆኑት መካከል ለጉዳዩ ተሰጥቶት የነበረው ትኩረት መቀዛቀዝ ዋነኛ እንደሆነም ተናግረዋል። ሚኒስቴር ዴኤታው ኤችአይቪ ኤድስ ዛሬም ቢሆን በማህበረሰቡ ዘንድ አሳሳቢ የጤና ችግር መሆኑን ገልጸዋል። ይሁን እንጂ የቫይረሱ ስርጭት ምጣኔ ከ2010 በፊት ከነበረው ምጣኔ ጋር ሲነጻጸር የቀነሰ ቢሆንም በ2030 ምጣኔውን ዜሮ ለማድረስ ከተቀመጠው ግብ አንጻር በአንዳንድ አካባቢዎች የሚታየው ከፍተኛ ስርጭት አሁንም በርካታ ስራዎችን መስራት እንዳለባቸው የሚያመላክቱ ነው ሲሉ አብራርተዋል። ስርጭቱ በአዲስ አበባና በክልል ከተሞች አካባቢ እየጨመረ መምጣቱን ሚኒስቴር ዴኤታው ጨምሮ ጠቁመዋል። ቫይረሱን ችላ በማለትና ጥንቃቄ ባለማድረግ ምክንያት በማዕድን ማውጣትና በፋብሪካ ላይ የተሰሩ ሰራተኞች እንዲሁም በቀን ሰራተኞች ላይ የስርጭት ምጣኔው ከፍ ማለቱን መመልከት ተችሏል ብለዋል። ለዚህም ስርጭቱን ለመቀነስ ሚኒስቴር መስሪያ ቤቱ ሰፋፊ ስራዎችን እየሰራ እንደሚገኝ ገልጸዋል። የኢትዮጵያ ስታትስቲክስ አገልግሎት በበጀት ዓመቱ የሚያካሂደውን የኢኮኖሚ ድርጅቶች ቆጠራ ስራ በቁርጠኝነት ለማከናወን ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ባወጣው መግለጫ አሳውቋል። የ2016 እስከ 2018 ዓ.ም የስታትስቲክስ ልማት ስትራቴጂን ለመተግበር ወሳኝ መሆኑን በመግለጽ መደበኛና ኢመደበኛ እንዲሁም ትላልቅ፣ መካከለኛ፣ አነስተኛና ጥቃቅን የሆኑ የኢኮኖሚ ድርጅቶችን በሙሉ እንደሚያጠቃልል አስረድቷል። ሆኖም ግን እንደ መረጃው በኤሌክትሪክ ጥገናና በኮስሞቲክስ ልብስ ሽያጭ ላይ የተሰማሩ ነጋዴዎች በቆጠራው ዙሪያ ምንም አይነት ቅድመ መረጃ ባለማግኘታቸው ስጋት ውስጥ መሆናቸውን ገልጸዋል። ነጋዴዎቹ ከባለፈው ሳምንት ጀምሮ ስለ ንግዱ መጀመሪያ ጊዜ ገቢና ወጪ እንዲሁም
የግብር ክፍያ መለያ ቁጥርን ጨምሮ በርካታ ዝርዝር ጥያቄዎች እየቀረቡላቸው መሆኑን ጠቅሰዋል። አሁን ባለው የዘርፉ ስጋትና ቅድመ መረጃ እጥረት ምክንያት ትክክለኛ መረጃ ለመናገር እንደፈሩም ተናግረዋል። ይህ በእንዲህ እንዳለ ከተማ አስተዳደሩ ቆጠራውን ለማከናወን በ11ዱም ክፍለ ከተሞች ስር በሚገኙ 5606 የቆጠራ ቦታዎች ላይ በድምሩ 5653 ሰራተኞች መመደቡን ገልጾ የከተማ ነዋሪዎች፣ የግል ድርጅቶች አስፈላጊውን ትብብር እንዲያደርጉ ጥሪ አቅርቧል። የኢትዮጵያ ስታትስቲክስ አገልግሎት ከ4 ወር በፊት በ2018 ዓ.ም ለሚካሄደው የኢኮኖሚ ድርጅቶች ቆጠራ የቅድመ ዝግጅት ስራ መጀመሩን ማሳወቁ ይታወሳል። ይህ መላ ሀገሪቱን ለመጀመሪያ ጊዜ የሚያዳርስ ነው የተባለ ሲሆን በየደረጃው ያሉ የመንግስት አደረጃጀቶች፣ የኢኮኖሚ ድርጅት ባለቤቶች እንዲዘጋጁ ተጠይቆ ነበር። ኢትዮጵያ ከቻይና ያለባትን የ5.38 ቢሊዮን ዶላር ዕዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተነገረ። ኢትዮጵያ ለቻይና መንግስት የምትከፍለው ቢያንስ 5.38 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ለመቀየር ከቤጂንግ ጋር ውይይት መጀመሯ ተዘግቧል። ይህ እርምጃ ቀደም ሲል ኬንያ ያደረገችውን በመከተል ቻይና የገንዘብ ምንዛሪዋን ዓለም አቀፋዊ የማድረግ ጥረቷን የሚያጠናክር መሆኑ ተገልጿል። ብሉምበርግ እንደዘገበው የኢትዮጵያ ብሔራዊ ባንክ ገዢ አቶ ኢዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክ ጋር ከቻይና ሕዝብ ባንክ ጋር ለዚህም ዕዳ ልውውጥ ውይይት መጀመራቸውን አስታውቀዋል። ገዢው ይህንን የገለጹት አርብ ጥቅምት 8 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ነው። ሀገሪቷ ዕዳውን በዩዋን መክፈል የውጭ ምንዛሬ ክምችት ላይ ያለውን ጫና በማቃለል በአሜሪካን ዶላር የምንዛሬ ተመን መለወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳታል ተብሎ ይታመናል። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረጉን ዳግም መጀመሩን አሳውቋል። በደቡባዊ ጋዛ የአየር ድብደባ የተካሄደው በራፋህ ወደሚገኙ ወታደሮች አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው 2 ወታደሮችን ገድለዋል ካለ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም እውቀት እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ በሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቃቱ 44 ሰዎች ተገድለዋል ብለዋል። ሐማስ ለተኩስ አቁም ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙን ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥቃት ከበድ ያለ ምላሽ እንደሚሰጥ አስታውቋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ